በአማራ ክልል የመንግስት አገልግሎትና አስተዳደር ሪፎርሙን በውጤታማነት በመፈጸም የአገልጋዩን አቅም ለማሳደግና በብቃት አገልግሎት የሚሰጥ ተወዳዳሪ ሲቪል ሰርቫንት ለመገንባት እየተሰራ ነው። የክልሉ የሲቪል ሰርቪስና የሰው ሀብት ልማት ቢሮ ሪፎርሙን አስመልክቶ ለሚዲያና ሕዝብ ግንኙነት ባለሙያዎች ባዘጋጀው መድረክ እንደተገለጸው ሪፎርሙ ብቁ አገልጋይ በማፍራት ዘመናዊ፣ ነፃ፣ ገለልተኛና ፈጣን አገልግሎትን ለመስጠት ያግዛል። የዜጎችን እርካታ ከማረጋገጥ ጋር ተያይዞ የሚሄደው ብቁ የሰው ኃይል በመገንባት በኩል ነው። የክልላችን የመንግስት ሰራተኞች አጠቃላይ ደሞዝ ተከፋይ ወደ 561,000 ደርሷል። ተቋማት ቁጥራቸው በጣም ሰፊ ነው። በዚህ ልክ ፕሮዳክቲቭ የሆነ በብቃት አገልግሎት የሚሰጥ ተወዳዳሪ የሆነ የመንግስት ሰራተኛ ብቁ የሰው ኃይል መገንባት አለብን። የመንግስት አገልግሎትና አስተዳደር ሪፎርሙ በመንግስት ተቋማት ውስጥ የሚሰጡ አገልግሎቶችን ለተገልጋዩ ቀላልና ምቹ ማድረግ የሚያስችሉ ዘመናዊ አሰራሮችን ለመተግበርም ያስችላል። የሚሰጠውን አገልግሎት ማዘመንና ለህዝብ ተደራሽ የሚደረግበት መንገድ መፍጠር ነው። ሁለተኛው የሰራተኛውን አቅም የመፈጸም አቅም ማሳደግ ነው። በሌላ መንገድ ለተልእኮ ማዘጋጀት። ሶስተኛው ነፃ የሆነ ገለልተኛ የሆነ የሲቪል ሰርቪስ ተቋም መፍጠር ነው። አራተኛው የአጠቃላይ የአመራሩንም የተቋም ግንባታ ማሳደግ ነው። ስለዚህ በዓላማ ደረጃ ወስደን ስናየው እነዚህን የያዘ ዓላማ ያለው ነው። በአጠቃላይ የመንግስትን አገልግሎት በመቀየር ዲጂታል በማድረግ የመንግስትን አገልግሎት ቀልጣፋ፣ ተደራሽ እና ጥራት ያለው በማድረግ ለህዝብ ተደራሽ ማድረግ ነው። ሪፎርሙ በዝግጅት ምዕራፍ በክልሉ በሚገኙ 8 ያስፈጻሚ ተቋማት ላይ ተግባራዊ እየተደረገ ሲሆን በሪፎርሙ ላይ ለሰራተኛው ግልጸኝነትን ከመፍጠር ጀምሮ የሙያተኛውን አቅም በማሳደግ ዲጂታል ሲቪል ሰርቫንትን ለመገንባት እድል የሰጠ ሆኗል። የኛ ቢሮ በዚህ ደረጃ የመንግስት አገልግሎትና አስተዳደር ሪፎርም ተግባራዊ እንዲያደርግ ከተመረጠበት ጊዜና ወደ ተግባር እንዲገባ አቅጣጫ ከተቀመጠበት ጊዜ ጀምሮ የተሰሩ የተለያዩ ስራዎች አሉ። የመጀመሪያው የመንግስት አገልግሎትና አስተዳደር ሪፎርም ማድረግ ለምን አስፈለገ የሚለውን በሚመለከት ለቢሮ አጠቃላይ ሰራተኞች የግንዛቤ መፍጠር ስራ ነው የተሰራው። ሪፎርሙ አንደኛ አሰራርን ለማዘመን፣ ቀልጣፋና ውጤታማ የሆነ አገልግሎት ለዜጋው ለመስጠት፣ ሁለተኛ ዲጂታላይዜሽንን ተግባራዊ ለማድረግ፣ ሁሉም አሰራር ዘመናዊ በሆነ መልኩ ዲጂታል አሰራርን በማስደገፍ አገልግሎት መሰጠት ስላለበት በዛ ደረጃ ይህን አስቦ ተግባራዊ ማድረግ አስፈላጊ መሆኑን እና በዛ ደረጃ የተለያዩ ማዕቀፎች ያሉት መሆኑን ለቢሮአችን ሰራተኞች በአጠቃላይ ግንዛቤ የመፍጠር ስራ ነው የመጀመሪያው ስራ የሰራ ነው። የሚዲያና ኮሙኒኬሽን ባለሙያዎች ሪፎርሙን በተገቢው መንገድ በማስተዋወቅ የህዝብን የመልካም አስተዳደር ችግሮች ለመቅረፍና የዜጎችን የአገልግሎት እርካታ ለማሳደግ የሚደረገውን ጥረት ማገዝ እንደሚገባቸው ተመላክቷል።